ምንድን ያደረገችው ዳጣ? ምንድን ያለች? እኔ እኮ እንደ እህቴ ነው የማያስትለኝ አምኛት ነበር። አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ኤቢ፣ እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላውቀው ቅናት ያለባት ይመስለኛል። ውሸታም ኤቢ፣ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ። እህቷ ልታገባው ከምትፈልገው ሰው ጋር ግንኙነት እንደምትፈልግ ሰምታ ሳታረጋግጥ የተበሳጨችው አብጌ ቃዲስ የነገራትን ሰምታ በንዴት በቀጥታ ዳጣና ናታን ወዳሉበት ቦታ ትሄዳለች። ወደ ቤታቸው ገና ከመምጣቷ አብጌል የምትወደውን ናታንን መንጠቋ ሳያንስ አሁን ደግሞ በድጋሚ ቃዲስን የራሷ ለማድረግ እየሞከረች መሆኑን ሰምታ ንዴቷን በፍጹም መቆጣጠር ያልቻለችው አብጌ ዳጣ እሷን ከመጥፎ ሰው ትዳር ለማዳን ያዘጋጀችው ፈተና ሊሆን እንደሚችል እንኳን ፈጽሞ አልጠረጠረችም ነበር። ከዚያ አስቀድሞ ማርታ ናታንን መኝታ ቤቷ ጠርታ ማውራት ይጀምራሉ። እሷም ትቀጥልና ናታን ሆስፒታል እንደዛ ሲሉ ቆይ ለምንድን ነው ዳጣ ጋር የደወልከው? ለእኔ አትነግረኝም ነበር ብላ ስጠይቀው እሱ ያው እማዬ እኔ እኮ ትደነግጫለች ብዬ አስቤ እኮ ነው ብሎ ሲመልስላት እሷም እሺ በቃ ግን ናታን ምን ማሰብ እንዳለብኝ አላውቅም። በትክክል ምን ማድረግ እንዳለብኝ ለራሱ እየገባኝ አይደለም። እኔ እንጃ ብቻ ግራ ገብቶኛል ብላ ስትለው እሱም አባዬ እኮ ትናንት ወደ መኪና ውስጥ ከገባ በኋላ ራሱን በደንብ አያውቅም ነበር። ዶክተሯ በስርዓት ከያዛችሁት ቶሎ ያገግማል ብላለች። መኪና ሲገጨው ትንሽ ጭንቅላቱ ላይ ደም ቋጥሯል። እንደዛ ነው ያለችው። ግንባሩ መሬቱ አግኝቶታል። ለዛ ነው በፊት ለፊት በኩሉ የሚገኘው የአንጎሉ ክፍል የተጎዳው። ካልተጨናነቀ ይደናል ነው ያለችኝ። ሌላ ያለችኝ ነገር የለም ብሎ ሲላት ማርታ ምን ነው አምላኬ ጨከንክብኝ፣ ነገሩን በላይ ጨመርክብኝ ብላ ማዘን ስትጀምር ናታንም ይቀጥልና እማዬ ይቅርታ ብታደርጊለትና ባይጨነቅ እኮ ቶሎ ይድናል። ዶክተር ያለችውን የነገርኩሽ አይደለ ብሎ በድጋሚ እነሱን ለማስታረቅ መሞከር ሲጀምር ማርታም ትቀጥልና እሱን እንኳን ተወው ብቻ ለልጆቹ ሲል ደህና ቢሆን ጥሩ ነው፣ ምንም ነገር ባያገኘው። አንድም ቀን በፍጹም እንደዚህ እንሆናለን ብዬ አስቤ አላውቅም ነበር፣ በጣም ያሳዝናል ብላ ትላለች። በዛን ሰዓት ላይ የአቢጌል እጮኛ የሆነው ቃዲስ በአባቷ ላይ የተፈጠረውን ሰምቶ ወደ ቤት ይመጣል። ወደ ውስጥ ሲገባም ዳጣን ያገኛትና ተቀምጠው ማውራት ይጀምራሉ። እሱም ይቀጥልና እንዴት ነሽ ዳጣ? እንደው አባቴ ምን አገኛቸው? ምንድነው የሆኑት? አሁን ግን ደህና ናቸው ብሎ ስጠይቃት እሷ እያደረገ ባለው በሁኔታው ተናዳ በውስጧ ከራሷ ጋር ማውራት ትጀምራለች። ቆይ የዚህን ያህል ማስመሰል ለምን አስፈለገ? ይህ ልጅማ የሆነ ነገር አለው። እውነት አንተ እውነተኛ ማንነትህን ሳላውቅማ ለእህቴ በፍጹም ቀለበት አታስርላትም ብላ ከራሷ ጋር እያወራች መልስ ያልመለሰችለት ቃዲስም ሁኔታዋን አስተውሎ በግራ መጋባት ስሜት ውስጥ ሆኖ ዳጣ እባክሽ ንገሪኝ እንጂ አሁን አባቴ የት ነው ያሉት ብሎ ስጠይቃት እሷ በስርዓቱ ረፍት ማግኘት አለበት ተብሏል። አሁን መኝታ ክፍል ውስጥ ነው ያለው። የመኪና አደጋ ነው፣ ግን ብዙም ከባድ አይደለም። ዶክተሮቹ ቶሎ እንደሚሻለው ተናግረዋል ብላ ስትመልስለት እሱ ይሁን እንዳፋቸው ያድርግልን። እኔ የምልሽ ግን አብጌል የለችም እንዴ ብሎ ስጠይቃት እሷ አለች፣ መኝታ ክፍል ውስጥ ሆና ነው። እማዬም ትንሽ አመም አድርጓት ወደ ሆስፒታል ሄዳለች ብላ ትመልስለታለች። ቃዲስም ይቀጥልና እኔ የምልሽ ዳጣ ግን እማዬና አባዬ እንዴት ሆኑ? ታረቁ እንዴ? በዚሁ ቀጠሉ ማለት እኮ ንብረቱን ተከፋፍለው ይለያያሉ ማለት ነው
ብሎ ሲላት ዳጣም በድጋሚ ከራሷ ጋር ማውራት ትጀምራለች። አሁን በጣም አሪፍ ሀሳብ ነው ያነሳው፣ ጥሩ አጋጣሚ ነው። ሀብት ፈልጎ ከሆነ የቀረባት እዚህ ላይ ነጥብ ይጥላል ማለት ነው። በእርግጠኝነት የሆነ ነገር ይላል ብላ ከራሷ ጋር ታወራና ወደ ቃዴስ ዞር ብላ ያው እንግዲህ ከተለያዩ በጣም ብዙ ሀብትና ብዙ ቤት ነው ያለው፣ ልጆቹ ደግሞ 2 ብቻ ናቸው፣ እናም ለመከፋፈል አይቸገሩም ብላ ስትለሱ አይ ዳጣ በዚህ ሰዓትማ ስለ ገንዘብና ስለ ውርስ ማውራት የለብንም፣ ጥሩ አይደለም። ስለ አባቴ ጤና ነው መጸለይ ያለብን፣ እሱ ነው የሚቀድመው። ይኸውልሽ ሁልጊዜም ቢሆን ሀብት ማለት ቤተሰብ ነው፣ እናትና አባት ነው ሀብት ብሎ ሲላት ዳጣም በንዴት የተረገምክ በጣም አደገኛ ሰው ነው፣ ነጥብ እንኳን አልጣለም እኮ፣ ሙከራዬን ግን አላቆምም፣ እኔ ደህና ሰው አይመስለኝም፣ ዛሬ ባላገኝህ ሌላ ቀን አይቀርም ብላ ከራሷ ጋር ታወራለች። በዛን ሰዓት ላይ አቢጌል መኝታ ክፍል ውስጥ ከአባቷ ጋር ተቀምጣ እያወራችለት ነበር። ይቀጥልና አባዬ ማንበብ የምትፈልገው መጽሐፍ አለ? ጻፍልኝና እኔ መጽሐፉን ገዝቼልህ እመጣለሁ። አንተ አትጨነቅ፣ አይዞህ እሺ። እማዬ ደግሞ ትወዳለች። ትናንት ራሱ እኮ ለምን ሳትነግሩኝ ሄዳችሁ ብላ እንዴት እንደሆነች እኔ በጣም ታዝቤያታለሁ። ያዘነችብህ ታምነህና ተወደህ ስለነበረ ነው። ግን ችግር የለውም፣ አሁን ይቅርታ ታደርግልሃለች። አንተ ብቻ አትዘን እሺ። በድጋሚ ቤታችን ሰላም ይሆናል። ተሰብስበን በድጋሚ በደስታ እንኖራለን። እና ደግሞ አባዬ ሰላምን ከስሻታለሁ። እስካሁን ያደረጋችሁትን የስልክ ንግግር ቅጂ ፍርድ ቤቱን ጠይቄያለሁ፣ እናም ደግሞ ፈቅደውልኛል። አባዬ ፍርድ ቤቱ ስለፈቀደልኝ የስልክ ልውውጣችሁን ቴሌ አውጥቶ እንዲሰጠኝ ደብዳቤ አቅርቤያለሁ። የምሬን ነው የምልህ፣ አሳስራታለሁ። በሰከርክበት አስገድዳ ደፍራህ ከሆነ 5 ዓመት ሙሉ ትበሰብሳታለች፣ አለቃትም ብላ ቃል ገብታለች። ከመኝታ ቤት ውስጥ ወጣ ቃዴስን ታገኘውና እንዴ ቃዴስ ሳትነግረኝ መጣህ እንዴ ብላ ስጠይቀው እሱም አዎ የሆነውን ሰምቼ እንዴት እቀራለሁ፣ አባቴ እንዴት ናቸው? ደህና ናቸው? እሳቸውን ላይ ነው የመጣሁት ብሎ ሲላት ኤቢ አዎ በጣም ደህና ነው፣ ግን ደግሞ ማንንም ማግኘት አይችልም። አሁን ወደ ሳሎን እንሂድና እዛ እንጨዋወታለን ትለውና ተያይዘው ወደ ሳሎን ሲሄዱ አርጁንና ዳጣ ተቀምጠው ያገኛቸዋል። አቢጌልም ትቀጥልና እንዴ አርጁን መጣ እንዴ? አላወቅኩም ነበር። ዳጣ ለዛ የለችም እንዴ ብላ ስጠይቃት ቃዴስ በመሃል ይገባና ምን ነው ኤቢ ምን ፈልገሽ ነው ብሎ ይጠይቃታል። አቢጌልም ትቀጥልና ውሃ ፈልጋ እንደሆነ ትነግረዋለች። እሱም ይነሳና ሊያመጣላት ይሄዳል። በዛን ሰዓት ላይ ዳጣ ትቀጥልና አንተ አርጁን ቶሎ በል እንጂ ተነስ፣ በዛ በኩል አለልህ ውሃ፣ ቶሎ ይዘህላት ና ቀርበኸው ብላ እሱን ትልከዋለች። ኤቢም በዳጣ ድርጊት ግራ ተጋብታ እንዴ ቆይ ምን እያረግሽ ነው ያለሽው ብላ ስጠይቃት እሷም ኤቢ የምን ችግር አለ? አንቺ እኮ የሰው መውደድ ይስጥሽ ተብለሽ ተመርቀሻል። በቃ ትንሽ እንጫወትባቸዋለን፣ እንዝናና፣ ሰሞኑን እኮ ትንሽ ድብርት ላይ ነበርን ብላ እያለች ባለችበት አርጁን ቀድሞ ውሃውን ይዞት ይመጣል። ያንን የተመለከተው ቃዴስም ፈጠን ብሎ አቢጌል ጋር ሳይደርስ ውሃውን ይቀበለውና ቀድሞ ቀምሶ ለእጮኛው ይሰጣታል። ይቀጥልና እና ኤቢዬ ቀለበቱን ግን መች ነው የምንገዛው ብሎ በአርጁን ፊት ሲጠይቃት እሷ ይቅርታ ታውቃለህ ዛሬ ነገ እያልኩ አቆየው አይደል? በቃ ነገ እንሄዳለን እሺ ብላ ስትለው እሱም አርጁንን የበለጠ ለማናደድ ፈልጎ ችግር የለም ኤቢ፣ ያው እኔ እኮ ካንቺ ጋር ለመኖር በጣም ስለጓጓሁ ነው ብሎ ሲላት ስለ አቢጌል ሌላ ሰው እንደዚህ ሲያወራ በፍጹም መስማት የማይፈልገው አርጁን በንዴት ተሰናብቷቸው ከቤት ይወጣል። በዛን ሰዓት ላይ ማርታ ደረጀ ክፍል ውስጥ ገባና ተቀምጣ ማውራት ትጀምራለች። ምን ነው ደረጀ መኝታ ቤቱ አስጠልቶ ነው አይደል እዚህ ገብተህ የተኛኸው? አይ ሰላም፣ ታውቃለህ ይሄ ነገር ባይፈጠር ኖሮ በዚህ ሰዓት ደስተኞች ነበርን፣ እየሳቀን እየተጫወትን ነበር። ለካ ነበር እንደዚህ ይከብዳል። ሁሉም ነገር በድንገት እንዳልነበር ሆነ። በጣም ጠንካራ ነኝ ብዬ አስብ ነበር። በጣም ደካማ እንደሆንኩኝ አየው። አለኝ ማለት ለካ በድንገት ምንም ይሆናል። ባዶ ነው የሆንኩት ደረጀ፣ ውስጤ ባዶ ቀፎ እንደሆነ ነው እየተሰማኝ ያለው። ምንም ነገር ሳላስብ ዝም ብዬ በሞት ደስ ይለኝ ነበር። ታውቃለህ ውሃዬ እኮ እኔ እንደ ጥፋተኛ ተጠያቂ ያደረገች፣ አባቴን ደበደብሽብኝ አለች። አሁን ሁሉም ነገር አብቅቷል። የኛ ትዳር እንዳይጠገን ሆኖ ነው የፈረሰው። ከዚህ በኋላ መቼም አይድንም። በጣም አፈርኩኝ። ከቤቴ ከግቤ መውጣት እስካልችል ድረስ አፈርኩኝ። የልጆቼን አይን ማየት ተሳቀቅኩ። ሰፈርተኛው በሙሉ እየነገርናት አልሰማ ብለው እያሉ እየሰደቡኝ ይገኛሉ። አንተን በፍጹም ልቤ በማመኔ መሳለቂያ ያደረከኝ፣ እንደዚያ ደረቴን በኩራት ምነፋበት ሰው አንገቴን አስደፋኝ። በቃ ደረጀ አንተ ከዚህ በኋላ መኝታ ቤት ገብተተኛ። መኝታ ቤቱ መኝታህ ነው። ያ ክፍል ያላንተ መቃብር ነው። እኔ ደግሞ ሳልሞት መቃብር ውስጥ አልተኛም። ስለዚህ አንተ ግባና ተኛ። ትንሽ አገግምና ሽማግሌዎች ይመጣሉ። በቃ በወጉ በስርዓቱ ንብረታችንን እንከፋፈላለን። ደግሞ ለሰላም ልጅ ማሳደግ ያስፈልጋታል። ስለሱ ማስብበት። ፈጣሪ ጨርሶ ይማር ብላ ተነስታ ክፍሉን ለቃ ትወጣለች። ከዚህ በኋላም ነው ቃዴስ ደውሎ ለአቢጌል ዳጣ በፍቅር እየፈለገችው እንደሆነ ይነገራት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።